አይ ባሂጃ ብራዘር ሂጂ የሆነ ነገር አለ። ለምንድን ነው የሚሄደው? እንዴ ሂጂ አድኑልኝ። በሰማይ በምድር ታገኙታላችሁ። አድኑልኝ ወገኖች። ዳኛው ቢጫ ከሰጠ ተቀበሉ፣ ዴችም ከሰጠ ተቀበሉ። የታክሲውናል ፓስ ደንብ አስከባሪ ሆነ ሊስትሮ በጠረባ ያንሳፈፍክ እንዴት ትወስዳለህ? እንደዚህ እየቀጠቀጥክ እንደዚህ ከዚሁ ጋር። ሰላም ጋይሶች እንደምን አላችሁ? ኤላ ነኝ። እንግዲህ ዛሬም እንግዲህ በአዳዲስና በወቅታዊ ቪዲዮዎች ተመልሼላችኋለሁ። እንግዲህ እናንተም ፍቅራችሁን ሰብስክራይብ በማድረግ እንዲሁም ላይክ ሼር በማድረግ ለተለያየ ሰው እንዲደርስ ቪዲዮን አድርጉልኝ። ወደ መጀመሪያው ቪዲዮ እንለፍ። አይዞን እንዴ በነበሩት በላጎት ድን ነበር መብላት ላይ ያለባው አንተ ቀዩ መብላት አልጫውን ቀቀሉን ጥብሱን ክትፎን ዱለቱን ካይል ከፍራፍሬው ደግሞ ሙዙን ፓፓዩ ይውላት አሁን ሙዙን አቮካዶን አርገ ፈጨት አርገ በዛ ላይ ደግሞ በሶ ጣል አርገ በቃ በፈጭበት ድናል እሱን ትላል አቮካዶ ሙዝ ፓፓዩ ተፈጭቶ ቆይ እናንተ አስተናጋጅ ናችሁ። ቆይ እኔ ምግቡን ጠላው እኔ የሚሰጠኝ አጣውች አንድ ብርቱካን ይዛችሁ ብትመጡ የት በደረስኩ ነበር። ውጣ በሞት ይሻለኛል እናንተ አስታማችሁኝ ከምድን። ማነሽ ቡርትዬ? እንግዲህ ፍርፍሯን በደንብ አርገሽ ድርቆሽ ፍርፍሯን አለች አይደለ? እንደባለፈው አፍርፍሪልኝ እሺ። ዳርዳሯን ደግሞ ቁረጫት እሺ፣ እንዳይቆርጠኝ። አይ ባሂጃ ብራዘር ሂጂ የሆነ ነገር አለ። ለምንድን ነው የሚሄደው? እንዴ ሂጂ እንዴ ምን ሆነሽ ነው ብራዘር? ሂጂ። ኧረ እኔ አልሄድም። እኔ ተመችቶኛል። አንተ ምን ሆናል? ኧረ በቃ ሂድ። ምን ሆናል እንዴ? እኔ አልሄድም። እኔ ደስ ብሎኛል። ኧረ በማርያም ኧረ ሂድ። ኧረ እባክህ እንዴ ምን ሆናል? የባለጌ ነገር ልታረግ ነው? ምንድን ነው የምትወረው? በስመ አብ ወወልድ ወመንፈስ ቅዱስ። ሂድ እንዴ ሂድ በቃ እንዴ ምን ሆናል? ምን ችግር? እሺ እኔ ልቀመጥ። እሺ ያንተ ሰገጤና እንደዚህ እንዴ ተባልከ? ሂድ ፋራ ተረበ ምን ይመስላል? ምን የገጠር ልጅ እኔ እኮ አላየም ነበር። አላየሁም ሲጀመር። እንዴ ምን ሆናል? እሺ ግን መጣለሁ። ልምጣሽ ትንሽ ቆይቼ። ዳኛው ቢጫ ከሰጠ ተቀበሉ፣ ዴችም ከሰጠ ተቀበሉ። የታክሲውናል ፓስ ደግሞ ሲሻማ ማለት ነው። አንተ እየሮጥክ ወደኔ ነው የምትመጣው። እንዴ እየጠብቃለሁ ገሽተህ ትመለሳለህ ማለት ነው። እሺ ኮሽ ሲሰጥ ደግሞ ምታ እስክስታ ሸላማ የጠፋማ ሚዶስ ኳስ ደግሞ ልቅቅ። ዋይፋይ ባይኖረው እንኳን በዳታም ቢሆን እንድትለቅ እፈልጋለሁ። ይኸውልህ ፋውል ደግሞ ስራ ካልሰራ ማንንም አይከፍልም ታውቃለህ። በሚገባ አውቃለሁ። ጎበዝ። ይኸውልህ እንደ ኤርፖርት መንገድ ዘግታችሁ ተጫወቱ። ተሳስተህ ደግሞ አንድ ተጫዋች እንዳትጣለን። ይኸውልህ ጠለፍክ ማለት ጥምቀት አልፏል። አሁን ጥልፉን ማንንም አይገዛ። ለበረኛው ራሱ ንገርልኝ፣ ሲመታባ አደራን እንዳትተፋ በለው። ተሳስተህ እንዳትተፋ። ተሳስተህ ብትተፋ እንኳን በጫማ አጥፈው በለው። አክታ ደግሞ አይቻልም። አንተ ራሱ ኳስ ስታገኝ ቶሎ አቀብል ለዳኛው የሻይ። እሺ አደርጋለሁ። ካንተ ማይመቸኝም ባህሪ ታውቃለህ። ለዛ ነው ማስቀምጥ ቤንች አይሎጋ ካልተባለ አታገባም። ዛሬ ግን አዋራው ጨሰም ሲባል ቢሆን እንድታገባ እፈልጋለሁ። ይኸውልህ ኳሷን አባራት፣ ያዛት፣ ተግባባት፣ ፍቅረኛ አድርጋት፣ ሽማግሌ ልካ አግባት። አንደኛ ሚዜ ከፈለክ ነው ያለው። ኦፍሳይድ ራሱ ግርን ሳትታጠብ እንድትገባ አልፈልግም። እሺ ኮች ያልከውን ሁሉ አደርጋለሁ። ጎበዝ። ንገራቸው ደግሞ ኳሱን በጭራሽ እንዳትበሉ፣ ተቀባበሉ። ቶሎ ተቀባበሉ። እኔ ሲመቸኝ እየገባው እተኩሳቸዋለሁ ማለት። ኮርና ካገኘን ደግሞ አንተ አንሰው ካልቻልከው ደግሞ ሌላ ሰው ያንሰውና ያናግረኝ። ኳስ ደግሞ ስታገኝ ቶሎ አውጣ። ኩፖን እኔ እሰጣለሁ። እሺ ጎበዝ። እንዴት ያንኳ ሰዓት መግደል ያቅታል? እኔ ገጀራ ልስጥ ይዘግባ እያልኩ ነበር። ለምን አልተቀበልከኝ? ዳኛው እኮ አይቻልም ብሎን ነው። እሺ መሀል ሜዳ ላይ ምን አይነት አብዶ ነው የሰራው? አብዶ ነው አንተ ራስህ አብዶ ነው ወይስ ሰፈር አብዶ በረንዳ ነው? አልገባኝም። እኔ ሲጀመር ዛሬ አንተ ምሳ አትበላም። ለምን? ቅድም ሙራት ሎጭ ይበላህ እንደ አይበቃህም? ደግሞ ያ7 ቁጥሩ 4 ይልጧል። ሙዝ ምቶን ገምጧል። የመታው ኳስ ራሱ ኮስኮን ጥጉን ይዞ እያነባ እያለቀሰ እኮ ነው። በቦክስ ነው እንደ መታው ነው? በጥፊ ነው ወይስ በኩርኩም ነው? እኔ እንዳመተው ምከረው ብዬ ነው አይደል ያስገባው? አዎ እሱማ የጫማ ክር ራሱ እንዴ ነው እየተፈታ ስታስሮ የነበረው። እኔ ግን ሳትገባ በፊት የጫማ ክር እንዳይፈታ ልፍረድበት ብዬ ነበር። አንተ ግን አትሰማም። ያውላ ኳስ ተሻምቶ ራሱ አንተ አልገጨም። አንተ አገጫም። ሲጀመር አንተ አትገጭም፣ ቋጣሪ ነህ። ኧረ ኮች ቀጣይ ያስተካክላል። ስንት ባዶ ጎል ነው የሳትከው ነው አንተ። ቤትና ዕቃ ሳታሟላ አታገባም ነው ኳስ። አልገባኝም። እኔ ደግሞ እግርን ታጥበህ ገባ እያልኩ ሳትታጠብ ገብተህ ማለት ነው። እንዳያነው ኳሷ ለአንድም ሰከንድ እግር ስራ አልቆየችም እየሸተታት። ኧረ አይሸትም አይደል? አይሸትም። ደግሞ ኳሱን ራሱ እንዴ ነው ከአንገል ጋር አጋጨው። እንደዛ አጋጭተው ኢንሹራንስ አይደለም በራሱ ወጪ ነው የምታሰረው። ኳስ ራሱ ሰንጥቃል ብዙ ጊዜ። ስንጥቁ ነው ማን ነው የሚያስደፍንልህ? ቲሙ በጀት እንደሌለው ታውቃለህ አይደለ? አንተ ግን ይሄን ሁሉ ያወቅ ኳሱን አነጥራለሁ ብለህ ስንቴ ነው የተቀመው? ያለ ኮረሪማ አይነጥርም። ኮረሪማ ይዘገባ እያልኩ
አንተ ግን እኔ የምለውን ነገር አትሰማኝም። ሲጀመር ባትገባ ነው የሚሻለ። ያን ሁላ ኳስ ራሱ ፎሪ ከምታወጣ እኮ ቡሌ ብታወጣ ኖሮ ማለት ነው ይሄኔ ባራበህ ነበር። ሁለተኛ አንተ እዚህ ቲም አትጮትም አትገባም ነገር አረኮች። ሰበር ዜና ሴዶ ማርሻል ወደ ውጭ ሀገር ማምለጡን አስታወቀም። ሁለተኛውን የኤምኤምኤ ፋይት ከጆኒ ጋር ያደርጋል ተብሎ ሲጠበቅ የነበረው ሴዶ ማርሻል ግጥሚያውን ትቶ ወደ ቱርክ ሀገር ማቅናቱን ይፋ አድርጓል። እናም ሴዶ ማርሻል በውል የተፈራረመበትን ስምምነት አክብሮ ለመመለስ የ20 ሚሊዮን ብር መኪናም የ30 ሚሊዮን ብር ቤት እንዲሁም 20 ሚሊዮን ብር አካውንቴ ላይ ከገባም እመጣለሁ ውድድሩንም እወዳደራለሁ በማለት ተናግሯል። አለበለዚያ ግን በነፃ አልወዳደርም አምልጫቸዋለሁ በማለት ሐሳቡን የሰጠው ሴዶ ይህም ድርጊቱ በደጋፊዎቹና በአዘጋጆቹ ዘንድ በከፍተኛ ሁኔታ መነጋገሪያ ሆኗል። ስለዚህ ጉዳይ ምን ሐሳብ አላችሁ? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ አዳዲስና ፈጣን ወቅታዊ መረጃዎችን ያገኙ። የሚዲያ ጩኸት የሚወደው ሴዶ እንዳትረሱኝ ቱርክ ደርሼ እስክመለስ እቺን አጀንዳ ተከራከሩባት እያለ ይመስላል። ሴዶ ማርሻል በአሁኑ ወቅት ቱርክ መሄዱንና ውድድሩን መተውን የተናገረ ሲሆን አዘጋጆቹ ውሉን አክብሮ እንዲመለስ ከፈለጉ በአጠቃላይ የ80 ሚሊዮን ብር ዋጋ ያላቸው ጥቅማ ጥቅሞች በቅድሚያ ሊቀርቡለት እንደሚገባ አስታውቋል። እነዚህም ጥቅማ ጥቅሞች የ20 ሚሊዮን ብር ዘመናዊ መኪና፣ የ40 ሚሊዮን ብር የመኖሪያ ቤት እንዲሁም ተጨማሪ 20 ሚሊዮን ብር በጥሬ ገንዘብ ናቸው። ይህ ካልተሟላ ግን ወደ ግጥሚያው እንደማይመለስ ተናግሯል። ጌታቸው ይሄንን ሲሰማ ምን የሚል ይመስላችኋል? ቀልደኛ። እንግዲህ ሴዶን እንዳያችሁት ነው ከሀገር ወጥቷል። እንግዲህ እስኪ እንግዲህ ጌችም ብሏል እንግዲህ ወደ በኢንተርፖልም ተይዞ ቢሆን ይመለሳል ብሎናል። እስኪ እናንተ ምን ትላላችሁ? ይመለሳል ብላችሁ ታስባላችሁ? እስኪ አዳዲስ ነገር በሚመጣ ጊዜ ያው እዚሁ ፔጅ ላይ የምለቅላችሁ ይሆናል። እንግዲህ ሰብስክራይብ እያደረጋችሁ ቪዲዮን እያያችሁ ሰብስክራይብ እያደረጋችሁ አይደለም ሰብስክራይብ እያደረጋችሁ ለኔ እና ድሮ ፍቅረኛሽ ደውላል አንዳንዴ ለምን ብታይ ማለት ነው ተደባዳቢ ተረጋጋ እንጂ ፍቅር ምን ሆነ ነው? ኧረ ምን እንደዚህ ማተው እንዴ? ኧረ አልፈራም በጣም ሰላም እንዴ ተረጋጋ እንጂ አጨናነቀኝ እኮ እኔንም። በቃ እኔና አንቺ ካሁን በኋላ አስፋልት ላይ ብቻ ነው የምንገናኘው። አረ አይ ዝም ብዬ ወይንም አይነካ ምን ያለው አትፍራ። ፖሊስ ጣባ ጋር ያለው ካፌ ብቻ እዛ ነው የምንገናኘው። አረ እኔ ተጨናነቅኩ። እንሂድ ነይ። ሰላም እንዴት ናችሁ? ሪቪው ሁሉንም ነኝ። ዛሬ እንግዲህ ሪቪው ማደርግላችሁ የሆስፒታል መርፌ ነው። የምንገኘው ባንዳፍ ሆስፒታል ነው። ሌትስ ጎ። እሺ ሰላም ነው አይደል? ሰላም ነው አለን። ዝግጁ ነህ? ቂጠን አታኮሳትረው እሺ? አለበለዚያ መርፌ ይወጋሃል። እሺ እሺ ዶክተር። እሺ ዶክተር። እሺ ቤተሰብ መርፌው ሞክረናል። መጀመሪያ እንግዲህ ከኢንቴሪየሩ ስንጀምር ኢንቴሪየሩ ሳውንድ ፕሩፍ ስለሆነ እንደልባችሁ መጮት ትችላላችሁ። 6ም 7ም ሆናችሁ እንደ ጀማ መምጣት ትችላላችሁ። ማንንም ሰው አይደርስላችሁም። ቀጣይ እንግዲህ መርፌውን ሪቪው ስናደርገው ትንሽ ቅር ያለኝ ነገር እንደ ቪዲዮ ላይ ምናምን ማስታወቂያ ላይ እንደምናየው አይደለም፣ ፖስተርም ላይ እንደሚታዩ አይደለም። ፖርሽኑ ትንሽ አነስ ብሏል። ሞር ግን ቴስቱ ግን አሪፍ ነው። እስካሁን ድረስ ጣዕሙ ከቂጤ ላይ አልጠፋም። ትንሽዬ ስፓይሲ ነገር አለው። ቂጥ ላይ የሙቁጥቁጥ አይነት ስሜት አለው። እሱ ነው ትንሽ ቅር ያለኝ፣ ግን ጣዕሙ በጣም አሪፍ ነው። ስለዚህ ሬት ለማድረግ ያክል ኢንቴሪየሩን ላይክ ኦልሞስት 8 out of 10 ሰጠዋለሁ። መርፌውን ደግሞ ወደ 9 out of 10 ጀስት ቅር ያለኝ ነገር እንዳልኳችሁ መቆጥቆጥ ስፓይሲነቷና ፖርሽኑ ስለሆነ እሱ 9 out of 10 ሰጠዋለሁ። ሌላው ቅር ያለኝ ነገር ከስተመር ሰርቪስ ላይ ከስተመር ትሪት የሚያደርጉበት መንገድ ብዙም ደስ አላለኝም። አወጋጋቸው ላይክ የዱነጋዊ ነገር ነው፣ ሰው ለመግደል ነው እንጂ የሆነ የመድኃኒት አሰጣጥ አይነት ነገር አይመስልም። የመቆጥቆጥ ነገር አለው። ሶ አፍተር ሚል እንግዲህ የሞቀ ውሃ በአይላንድ ቂጣቸው ላይ ብትይዙበት ሞር የተሻለ ከሚሉ ጋር አሪፍ ቴስት ይኖረዋል ብዬ አስባለሁ። ቀጣይ ሪቪው እንዳደረግላችሁ የምትፈልጉትን ነገር ኮሜንት ላይ ጻፉልኝ። ይመቻችሁ። እንዴ ቤስት ፍሬንድ ላስተዋውቅ ብለሽ ጠርተሽኝ ወንድምሽ ልታስተዋውቂ? ቤብ እሱ እኮ ነው ቤስት ፍሬንድ። ናቲ ይባላል። ናቲ ኦክሲጅን እለዋለሁ። እኔ ደግሞ ተዋወቅ ነው የሆነ ጊዜ ልቧን ደክማት ትንፋስ ሰጥቻት ነውና ለዛ ነው። ይሄ ነገር ካፌ ነው ቤርጎን ይቀጠራችሁኝ እንዴ? ተዳራችሁብኝ እኮ ምን እየሆናችሁ ነው? አንቺ ትሰሚያለሽ? ከኔና ከዚህ ሰውዬስ ትመርጫለሽ እንዴ? ቤብ እንዲህ ካናደደማ በቃ ቦሰምጣሉና ያሸነፈውን ልምረጣ። በቃ እሱ ፊንገር ይሁን፣ አንተ ደግሞ ካሁን ይመቸኛል። አታ ወንድ አይደለ እንዴ? እንደዚህ እንደ ከብት ልምርጥ ስታዘጋጅ አስጥላም እንዴ? ምን አይነት ያው ከብቱማ እኮ እኔ ፊንገር ተብዬ አንተ ካው የተባልክ ሰዓት ላይ እኮ ታወቀ ማንን ይሆነ እንዴ?
ካው አንቺ ማን ነው? ካው እኔ ነኝ ላ ቤብ ደግሞ ሰምና ወርቅ አትለይም እንዴ? ሰሙ ላይ እኮ ነው ላም ያልኩ፣ ወርቁ ላይ ደግሞ የፍቅርን ወተት የምትመግበኝ ነው ላም ያልኩሽ። ባክሽ እዛው ሰምሽንም ወርቅሽንም መዟዥ ይኸውልሽ፣ ከኔና ከዚህ ሰውዬ አሁኑኑ ትመርጫለሽ። እንደውም ምርጫ ካርድ የለኝም አልመርጥም። ምን አድርጊ ነው የምትለኝ እንዴ? ለምን አትሆኝ? በቃ ተዋት፣ አጭቅጭቃት እስኪ በእናትህ እንዴ። እሷ ማለት እኮ የሄዋን ቡድን አስተላለፍ ውስጥ ሜሲ ማለት እኮ ነች። ቪዥኗ፣ አስተያየቷ፣ የቁመቷ ማጠር፣ ለሌሎች ጓደኞቿን አሲስት የምታደርግበት መንገድ፣ ስነ ስርዓቷ፣ አጠቃላይ ሺ ኢዘጎት ሜሲ ማለት እኮ። አሉላ ፍሬው አንተ እንዲህ ስለ ኳስ ታውቃለህ? እባክህ አንተ አሉላ ሳትሆን ፍሬው ነህ። ልንገር አይደለ? ስሚ አንቺ ደግሞ ይሄ ልጅ ቢወድሽ ኖሮ የሄዋን ቡድን አስተላለፍ ውስጥ አንቺን ሜሲ ሳይሆን ሮናልዶ ነበር የሚያደርግሽ። ምክንያቱም ሮናልዶ ይዘጎት። ኧረ እባክህ ሮናልዶ ይዘጎት አላለም። ይቀልዳል እባክህ። እና ሜሲ ነው ልትል ነው አንተ? ኧረ በእናትህ እፈር እንዴ! ዓለም ዋንጫ የሌለው ጎታ። ኧረ እፈር እንዴ! 5 ቻምፒዮንስ ሊግ ዝም በል። ኧረ ዝም በል እንዴ! ይኸውልህ ሮናልዶ በፓክና በቁመት ብቻ ነው ሜሲን የሚበልጠው እና ጆርጂኒያም ያስመቸኝ። ይኸውልህ በኳስም በሚስትም በሁሉ ነገር በቃ በፓክም በምንም ሜሲን ይበልጠዋል ሮናልዶ። እንዴ ለምን አንድ ሁለት እያልን እንደውም አላሳምንም። አረ ይመቸኛል እንዴ ሜሲን ከሮናልዶ ጋር ያወዳድራል እንዴ? አረ እንሂድ በእናትህ አሳምነን እንዴ። መች ተዋውቃችሁ ነው ደግሞ አንድ ሁለት የምትሉ? ተዋወቅን አይደል እንዴ? ከዚህ በላይ ምን ያስፈልጋል? ና እንሂድ እባክህ። ናትዬ የኔ ኦክሲጂን ጥለህ ልትሄድ ነው አንተ? ና እንሂድ እባክህ። አንቺ ሁለተኛ እንዳትደውይልኝ። አሎ የመክሪያ ክፍል ምንድን አንተ ወራለፈው እኮ የመክሪያ ክፍል ምንድን ምን አባቱ ነው በእናትህ? ወንድሜ ምንድን ነው የምትለኝ? በቤቴ በእናትህ እኔ እኮ ነኝ አከራየሁ። በጣም ይቅር። ሰላም የለህም እንዴ? አንተ ያማል እንዴ? ተከራይ እኮ ነህ። በሽተኛ ነህ። እኔ በቤቴ ሰላም ነሳኝ እኮ በእናትህ። ግባ እናተኛ በእናትህ። ያሟል ወዲህ ነው የምሄደው። አለ የመክሪያ ክፍል ኧረ አንተ ይደብራል። አንበሳ በበግ ምናምን አድርገህ ሞርት ይዝብኛል። ኧረ ቢስሚል እንዴ ብራዘር የቀጠሮ ነው ያደን ነው ያረሽ። ሰሚ ግን ሲሰሩት እዛ ጋር በጉን እንደ ጎት ተጠቅመውታልና ችግር ኧረ ቢስሚል ግን ሞዳሎ ላርጎን ነው አንተ ክርስቲያኖ ሮናልዶ ጎት እኮ ነው የሚባለው እንዴ? ምን ሆነ ነው? ይሄ እኮ ሎጎ ነው። እመቤቴ ሎጎ ነው። በሬ ያፋት ሻታ አይደብርም እንዴ? ከሳበ ጋር ጎት ለኛለህ እንዲያፈር ብላና እንዴ አስተጭ ጭራሽ እኮ ተክዟል እኮ በጉ ነው ተለብለታችሁ ነው ይሳላል። አንተ ምን ሆነ ነው እንዴ? እንደውም እኮ ይሄ እኮ በግ አይደለም ወደ ተኩላ ሄዳል። እንደውም ይሄ እኮ እንዴ እንደዚህ አንተ በቃ አትበለውና እንዴ አኒማል ነው በቃ። ደንብ አስከባሪ ሆነ ሊስትሮ በጠረባ እያንሳፈፍክ እንዴት ትወስዳለህ? አንተ እንደዚህ እየቀጠቀጥክ እንደዚህ። ከዚሁ ጋር ተያይዞ በደንብ ማስከበር ዙሪያ ደግሞ ማነሳው ነገር አለ። ደንብ አስከባሪ የሚባለው ነገር እኔ ደንብ ምን ማለት ነው? ክቡራን ከዚህ እንጀምር። ግራ ገባኝ። እንደ ደንቡ ሁን ማለት ደንብ ማለት ስርዓት ማለት ነው። ደንብ አስከባሪ ሆነ ሊስትሮ በጠረባ እያንሳፈፍክ እንዴት ትወስዳለህ? አንተ እንደዚህ እየቀጠቀጥክ እንደዚህ። ቪዲዮ አለ፣ የቴሌቪዥን ነው ያላሳየው። ሶሻል ሚዲያ ላይ ገብታችሁት ላሳይ ቪዲዮ ቪዲዮ አለኝ። እንደዚህ እንቁላል መንገድ ላይ የምትሸጥ ሴትዮ በዱላ የተቀጠቀጠ በጠረባ እየተንሳፈ መነጽር የሚያዞር ሰው መንገድ ላይ። ይሄ እንዴት ምን አይነት ደንብ ነው የነገሯችሁ ለእናንተ? እንዴት ነው ደንቡ? ማለት የተለየ ደንብ አለ እንደዚህ ሀገር ውስጥ ያልሰማ ነው ወይ? ካልነበርን አሳውቁን። ዝም ብዬ ከሆነ የምለፈልፈው ወይ የሆነ ሌላ የወሰዳችሁት ነገር ካለ አብረን እንውሰድና እንግባባ። ግር አለኝ በቃ። ደንብ አስከባሪ ሲባል ላይ ሲጀመር ከዱላ ድብደባ ጋር ምን አገናኘው? እዚህ ሀገር ውስጥ ንቀት እኮ ነው። ሽመል ተይዞ እኮ አይኬድም። ካፒታሊስት ውስጥ የትም ዓለም ላይ እኮ የለም። የትም ዓለም ላይ በግ ነው እንደምትጠብቀው፣ ከብት ነው የምትጠብቀው። እንዴት ሰው ሽመል የመጥረጊያ ዱላ ይዞ መሀል የአፍሪካ መቀመጫ ከተማ ውስጥ ይሄዳል? እሺ ለማለት ሰውን እንዴት አድርጋችሁ ነው የምታስቡን? እኛ ግን ግራ ገባኝ። ብቸኛ እኔ ኬንያም ሄጃለሁ፣ ኡጋንዳም ሄጃለሁ፣ ሴኔጋልም ሄጃለሁ፣ ናይጄሪያም ሄጃለሁ፣ ሞሮኮም ሄጃለሁ፣ ደቡብ አፍሪካም ሄጃለሁ፣ አሜሪካም ሄጃለሁ፣ ሌላም ሀገር ሄጃለሁ። ሽመል ይዞ የሚዟዟር ሕግ አስከባሪ አይቻላል። እሺ ጀምራለች። እሺ ኧረ አባዬ ግዛልኝ ገበናት። ጥፍሬ ራሱ መሰራት አለብኝ። ብርም ስጠኝ በእናትህ። ሜካፕም መሰራት ፈልጋለሁ ለፀጉሬስ። እሺ እኔ ላንቺ ነው እኮ የምኖረው። ደግሞ ድረስና እገዛልሻለሁ። እሺ እኮ ጥፍሬን ውስጥ መሰራት አለብኝ። ሲዋን ሄር መግዛት አለብኝ። እሺ ዝም ብለሽ እንዴ አባትሽ ምን ለእንት ልትይ ነው? ልበይ ነው እንዴ? ምን ሆነሽ ነው? ስንት አባት የሌለው አለ። አንቺ የጥፍር የምን እያልሽ እንዴ ሰው የምታሳቅቂው ምን ሆነሽ ነው? እንዴ ጋሼ ምን ሆኖ ነው? ምን ላይ እንዴ
ይደና ፍልጥ የለም ቤት እንደ በርበሬ እያልጠኑ በፍልጥ አናታናቷን አይሏትም እንዴ? እቺን አሰደቢ አንድ ልጅ እኮ ነች። ምን ላድርግ? ምንስ ቢሆን እንዴ ጋሽ መመከር አለባት። ልጅ እንደዚህ ሲቀብጥ ጥሩ አይደለም። እሽሩሩ አያዋጣም። አንዳንዴ ምን ላድርግ? እኔ አንድ ነገር ትሆንብኛል እንዴ? ደህና አድርገው መርገጥ አለበት። እሺ በጉማሬ ደህና አድርገው መርገጥ። ኧረ የለም ምን ያባ የለም። አንቺ ዝም ብለሽ ይጃው። እንዴት ነው ለነጩ የሥራ ባልደረባዬ እዚህ ጋር መብላት አልችልም ፀሐይ ላይ ምች ይመታኛል ብዬ ማስረዳው? ስክሪንሾት በለው The sun will slap me በለው ምንድነው? The sun is X-ray በተግባር አሳየው። The sun kick me ባክ ምን አስደበቀኝ ብሮ። ቻትጂፒቲ እና ጄሚኒ አንተን አይደል እንደሚጠብቁት? ደስን ታብታብ በለው። ለዚህ ነው እንዴ አሁን ለኔ እንደነገርከው ንገረው። ስፖንሰር አግኝቶ በመሃል እንትን ተኝቶ ነበር ስጦታው ለአንድ ወር ተኛ። እዛው ክትትል ሲያረጉለት እውነትም ደህና ሆነ። ደህንነቱን አረጋግጠው ደግሞ በተመላላሽ እየሄደ መድኃኒቱን እንዲወስድና እንዲድን ነበር ሀሳባቸው። አደረገ። ሲመላለስ ቆይቶ መጨረሻ ላይ ማን ሂድ ገዳም ይሻልሃል፣ ገዳም ደግሞ ሂድ ተብሎ ገዳም ይሄዳል። ይሄ ልጅ ይሄዳል። ከሄደ በኋላ እዛ ገዳም ውስጥ ደግሞ መድኃኒት አይገባም ተብሎ ተቀምጦ ለ5 ወር ያህል ጸበሉን እየተከታተለ ሲኖር በኋላ በቃ ይሄ የአይምሮ እንትኑ እየጨመረ መጣ። በቃ እያመመው ውሰዱኝ ነው በቃ ሰውነቴ ማለቀ፣ ምግብ አልበላልሽ አለኝ ምናምን ብሎ ሲለኝ እኔ ደግሞ በዛ ሰዓት ምንም አቅም የለኝም ለመውሰድ ማለት ነው። እሱ ያው በሽታው ስለሆነ አምልጦ ወጣ። ይኸው አሁን እንደምታየው አንዱ ጋር እንወስዳለን ስንል ይሽሎኮለኩብናል። በቃ አሁን አምልጦ የወጣው አሁን ነው። አሁን አዎ የካቲት ወስደነዋል። የካቲት ተኝቶ ወዲያውኑ ልክ እንትን ሲል ሹልክ ብሎ ካልጋ ላይ ወርዶ ይጠፋብናል። ይኸውልሽ እንደገና ደግሞ አራታው ስለው መርፌ አይነካኝም ይለናል። መርፌ አይነካንም። መርፌ ከነካህ አባ ምን ብለውኛል አለ፣ መርፌ ከነካ ትሞታለህ። ስለዚህ ስላሉኝ እኔ መቃብሬ ደብረ ሊባኖስ ነው ይለናል። በቃ እንዲህ እያለ ውስብስብ ያለ ንግግር ስለሆነ አሁን ነገሩ እየከፋ ቤነ ያለው አደኑ በቃ አሁን ስናየው ትክክል አይደለም። በቃ ንግግሩ ሁሉ። ሁለተኛ ደግሞ እኔ አጠፋሻለሁ፣ አንዴ በመጥረቢያ ልሻለሁ ይለኛል፣ አንዴ በቢላ ልሻለሁ ስላለኝ ህይወቴን ማዳን ስለሆነ አምልጬ ወጥቻለሁ። በቃ ጠፍተውቦት ነው እናቴ ተሰወረችብኝ፣ ምን ነው ጨከንሽብኝ የሚል ጽሁፍ የለቀቀው። አዎ በቃ እንደዛ ነው። ጉዳት ሊያደርስቦት ሞክሮ ነበር። ብቻው በሆነም እንደውም በመጥረጊያ እንጨት እኮ እንዲህ አናቴን በጀርባዬ በኩል እንዲህ ሊመታኝ ነበር። ብዬ ነው ሰው የደረሰልኝ እና ብዙ ነገሮች አጥፍቷል። ቤቱ ወድሟል። እንደገና ዘይት ጥዶ በ2 ብረት ድስት ጥዶ አንተክትኮ ለኔ ነበር ያ ነገር ላይ ሊገለብጥብኝ የታሰበው ማለት ነው። ሰው ደርሶ አጥፍቶት አውርዶ ይቀዝቅዝ ብለው አስቀመጡት። ይሄም መሆን የለበትም። ወዲያው መድፋት ነበረባቸው። ይሄ ደግሞ ቶሎ አይመጣልሽም እና ያው ዘይቱን ቁጭ እንዳለ ነው ምድጃው ላይ። ምን እናረጋለን? ቤቱ እንዳልነበረ ሆኗል እና በቃ ጥዬ ወጣሁ። ከህይወቴ አይበልጥም። አላመንኩትም። በቃ አሁን የመጨረሻ አላመንኩትም። በፊት ግን እንደው እንትን ነይ ሲለኝ እየተከተልኩ እዛ ነይ ሲለኝ እየተከተልኩ ሳይሆን ንግግሩ ምንም ትክክል አይደለም። በቃ ራስሽን አስተዋውቂልኝ። እንደው ማነች? አደኑልኝ። በሰማይ በምድር ታገኙታላችሁ። አደኑልኝ ወገኖቼ።
እጅግ በጣም ያሳዝናል። ከፈጣሪ ታገኙታላችሁ፣ እባካችሁ ልጄን አድኑልኝ ሲሉ የሶፎንያስ እናት በእንባ ተማጸኑ። ጋዜጠኛ ሶፎንያስ ዋሲሁን በፌስቡክ ገጹ እናቴ ሰላምዬ ጠፋችብኝ፣ ሞተችብኝ በሚል ያሰራጨው መረጃ ተከትሎ እውነታውን ለማስረዳት እናቱ ትዬ ሰላማዊት ጥሩና ታላቅ እህቱ ፍቅርተ ዋሲሁን በሸገር ኢንፎ ስቱዲዮ ተገኝተው ነበር። እናቱ ትዬ ሰላም በህይወት መኖራቸውንና ጋዜጠኛ ሶፎንያስ በአሁኑ ሰዓት ያለበት እጅግ አሳሳቢ የጤና ሁኔታ አስመልክቶ ማብራሪያ ሰጥተዋል። ሶፎንያስ እናቱ ጠፋችብኝ ቢልም እናቱ ግን ከልጃቸው የአእምሮ መታወክና ሊሰነዘረባቸው ከነበረው ጥቃት ራሳቸውን ለማዳን ሲሉ ብቻ ከቤት ሸሽተው መውጣታቸውን በቪዲዮ አረጋግጠዋል። ከዚህ ቀደም የነበረበት የአእምሮ ህመም አገርሽቶበት ከህክምና ተቋም ካመለጠ በኋላ በገዳም ቆይታው መድኃኒት በማቋረጡ ምክንያት ሁኔታው ይበልጥ ውስብስብና ከአቅም በላይ ሊሆን ችለዋል ብለዋል። በመኖሪያ ቤቱ የደረሰው አደጋ ከቀናት በፊት በቤቱ ውስጥ በሩን ቆልፎ ንብረት ያወደመ ሲሆን የቤት አስቤዛዎች በመድፋት እና ዘይት በማንተክተክ የቀረበኝን ሰው ሁሉ እገላለሁ በማለቱ ፖሊሶች መስኮት ሰብረው በመግባት ሊቆጣጠሩ እንደቻሉ ተገልጿል። የሶፎንያስ እናት ልጃቸው የትዳርና የልጅ ባለቤት ሆኖ ለማየት እንጂ እንዲህ አይነቱ ፈተና ላይ ይወድቃል ብለው እንዳልጠበቁ ገልጸው ሶፎንያስን ለብቻቸው ለቁም ነገር ያበቁት እናት በመሆናቸው የኢትዮጵያ ሕዝብ ልጃቸውን ከዚህ የከፋ ህመም እንዲታደግላቸው በሸገር ኢንፎ ሶፎንያስን እናት እንደሰማችሁት ነው። ያ ፈጣሪ አንድ ያሳልፈ ይስጥ ነው የሚባለው ነገሩ። እናንተ ምን ሀሳብ አላችሁ? እንግዲህ ያው የኢትዮጵያ ሕዝብ እርዳታዋን ወደ ኢትዮጵያ ሕዝብ አንጥተዋለች። እንግዲህ ያው በምንችለው በጸሎት ያለው በጸሎቱ ያው አቅም ያለውም ደግሞ ልጇን እንዲታደግ ስል ያው እኔም በሷ በእናትየው ስም እጠይቃለሁ። እናንተስ ምን ሀሳብ አላችሁ? ሀሳባችሁን ኮሜንት ላይ ያስቀምጡልኝ። ዛሬ ያለንበት ቦታ ጫት በጣም አለና ምርቃና ምን ይመስላል የሚለውን ነገር አብረን እናያለን። እንደምታዩት እነዚህ ዛፍ እንዳለ ጫት ናቸው። ያው ወተን እንሰብራለን ማለት እንግዲህ አሁን ልንሞክረው ነው። መረቀሽ እንደ ዳውዲ ጫቱ አለቀ። እባክህ ይጨመራል። ሌላ እናምጣ። እንግዲህ ያ ሰላላ መረቀነ ሌላ ጨምረናል ማለት ነው። ኧረ ይበቃል በእናትህ። ኧረ እባክህ ጫት እንጨምር እባክህ። እንግዲህ ሳንመረቅን ጫቱ አልቆብናል። ቀጣይ በደንብ እንሞክራ እንዴ ኳስ ስፖርት ሰውን ዩናይት የሚያደርግ ነው። ዳዝም ማረር ከየት ምጣ መንዘር ይኖርህ ምን ይኖርህ ዳዝም ማረር ከየት ሀገሩን አንድ ላይ አንድ ቲም ላይ ያሉ እኮ ከተለያየ ሀገር ሆኖ ምን አይነት ፍቅር እንዴት እንደሚተቃቀፉ እያየን ነው። እኛ ደግሞ አንድ ሆነን የአርሰናል ደጋፊ እንደዚህ ነው ድርዬ ነው የአርሰናል ደጋፊ ምን አይነት ደጋፊ እንደሆነ ምን አይነት ጨዋ ደጋፊ እንደሆነ የሚያሳይበት መድረክ ነው የምናዘጋጀው። የአርሰናል ደጋፊ ሆነ በዚህ አጋጣሚ መቼም ብዙ ሰዎች ያው ይሄንን ማይ ስለሌለ ማንኛውም የአርሰናል ደፋኝ የአርሰናል ታለንት ያለው ማንኛውም ሰው መጥቶ ይሄ ሾው የኔ አይደለም እኔ አይዲያውን ላምጣው የሱ ነው የማማ ነው ያንተ ነው የየአንዳንዱ ሰው ነው። ሶ አሁን ኤቭሪባዲ አርሰናል ደጋፊ ነን የሚል መጥቶ መሳተፍ ይችላል። ስራም ሰራተኛም ከ1000 ምናምን በላይ ነው ስራ እዛ የምናሰራው። የአንዳንዱ የአርሰናል ደጋፊ ነው የሚሰራው። ወይ ለተሸገረ ሰው እኮ ተሸክሜ እኮ የታሉ አሁን ነበሩ። ይገርምሻል ነበሩ። አሁን አልዋሽም እንዴ እቺ በቃ ነፊ ነኝ ብልሽ አብረሽኝ ትሆኚ ነበር። አበጣሪ ነኝ ሸክሻኪ ነኝ ብልሽ አብረሽኝ ትሆኚ ነበር። ያው ስራ እኮ ክቡር ነው። ውሸት ግን አይወድም። እናማ የኔ እናንተ ነገር እዚህ ጋር ያበቃል። አይሆንም። ኧረ እንዴ ግማሽ ኪሎ በቆሎ አይገባም ኮፍጮ ፍቅርሽ ወዴን ነፍቶኝ ተባልኩልሽ ቦርጮ እኮ ቀን በቀን አስቤዛ ይዞ የሚገባ እንደኔ አይነት ባለ የትም አታገኝም። እኔ እኮ ከስራ ገብቼ ልብሴን ሳውልቅ ብቻ ተቀበለሽ ብታራግፊው 17 አምባሻ ተጋግሪያለሽ። ፈጣሪን ካልፈራሽ ደግሞ ማለት ነው አብሲቱላ ትጥያለሽ። ሊጣብኩተሽ እያልኩሽ እኮ ነው። አይ አይሆንም። ግን ያልተገነዘብሽው ነገር አለ። ተይ እድሜ ልክሽን ማኛ ስትጋግሪ መኖር አትፈልጊም ነው? ይኸውልሽ ህይወትሽን እኮ አስቤዛ በአስቤዛ እኮ ነው ማድረግ። ይኸውልሽ አንቺ መሄድ መግዛት ሳይጠበቅብሽ እኔ ራሴ ገዝቼ ፈጭቼ ተሸክሜ አምጥቼ ላኑርሽ እያልኩሽ እኮ ነው። እኔ ብፈልግም አይሆንም። ለምን ውሸታም ነህ? ማኛ ነው ብለህ ጀሶ ብታመጣስ? ማረቆ ነው ብለህ ሸክላ ብታመጣስ? ነቄ እኮ ነሽ አንቺ። እስቲ በተይ ሁሉንም ተይውና እሺ ብለሽ አንድ ልጁ ለጂሊ ከዛ በበቆሎ ገንፎ ልረስሽ እያልኩኝ ነው። ይኸውልሽ እንደ አተርክክ መቼም አናክም እኔና አንቺ። እንደ ምስር ህይወትሽን አቀለዋለሁ። የተለቀመ ህይወት መሮር አትፈልጊም ነው እንዴ? ዝም በል በቃ አልፈልግም። አንተ ፈጪ አሁንም ፈጪ። አንቺ ግን ዘንጭ እያልኩሽ ነው። የዘንጋዶ አባት የቦሎቄው ጌታ ማንም አልጠበቀም ባንቺ እንደምረታ እኮ። እባክሽ እኔ እያለሁ ልብሽን ማንም እንደ በሶ ቆሎ አይዝገ ነው እያልኩሽ ነው። አትጂ ኢያ ደበበ ለገሰም ሁለት ፈረሱን በርበሬ አስፈጭቶ ጅጅጋ ገብቷል ተሸክሞ። እሺ ገንዘብ ኖሮ ሰው ታጣለ ሜጃ ታጣለ ሰው ባገኝ
አረ በእናትሽ ሰማ እንዴ ዳኒ እኮ አረፈ ብላት ለቅሶ ቶሎ ዳኒ ላሽ አለበት ዳኒ ላሽ አረ ላሽ ቀይርና ቶሎ ለቅሶ እንድንቅ በለውና አንጀቴን ነው ሌላ ጊዜ ጾም አሁን ይሞታል አሁን ይሞትበት ሳለው አረ ላሽ ዳኒ ላሽ ነው በቃ ይሁን ቶሎ ልብስ ቀይር ነጫው ነው ቀይርና ቶሎ ዳኒ ላሽ ሳይታሽ አንጀቴን ነው በላይ ነው ማን እንደናት ዳኒ ላሽ ሳይታሽ እያሉ እንትን ነው እንዴት ነው ሻገባው እንዴት ነው አንተ ራስህ ይኸውልህ ህይወት ኃላፊ ጠፊ ነች እና ምን ያልከኝ ልትወደው ልጋብዝ ሞደል ተለብሶ አንተ ራስህ ታሽስት አንደኛ እዛው ሲሄድ ራሱን በግንባር አናገሩ እሱ ሞታል ማለት ታጽናናለህ አፈሩን ቀለል ያርግለት ማንሽ ዳኒ ላሽ አረ ላሽ ዳድ ወይ ያልኩን ሳንቲም አዘጋጀልኝ ለጓደኛ ልደት በቃ ቼክ ጽፍላለሁ ችግር የለውም ዳድ ከማ ምንድን ነው እኔ እዛ ባንክ መሄድ አልፈልግም እየተጋፉ ነው ይሻታል እንዴት ቼክ ምናምን ትለኛለህ እኔ ለምን ወለድከኝ እሺ ትንሽ ስራ በዝቶብኝ ነው ቤቢ ተረጋጋ እኔ በቃ ማለት እኔ አባይ አባ ጠርታዬ ነው ጆሮዬ ነው ምንድነው እንደዚህ አርጓ ምንድነው አርጋው ምንድነው አይደለም ትንሽ ገንዘብ ፈልጌ ነበር አዋጡታ ብለን ትምህርት ቤት ፈርስት ኔሻችን ታሞ የሱልና ምናችን ታሞ አስተማሪ ስለዚህ የሚያስፈልግ ነገር ትንሽ ገንዘብ ምን ገንዘብ እኔም ቀበሌ ሊቀመንበር ረዳት አድርገው ጸሐፊ አምጥቶ ዲግሪ ነው ተመስገን የሚባልሽ እየሰማ ነው የሚሆነው መታወቂያ አዲስ ነው አላዲስም አለ ጊዜ የለኝም እያለ ወጣት እኮ ነው ጊዜ የለኝም እያለ እኔ በጣም ተደባዳቢ ነኝ እኔን አያውቀኝም ለካ ጊዜ የለኝም እያለ እምቢ አለኝ እንዴ ጊዜ የለኝም እያለ ጊዜ የለኝም ይለኛል ሁሉ ጊዜ እንዴ መታወቂያ ለምን ደግሞ አታድስልኝ አልኩት ጊዜ የለኝም ከዚያ አረቄ ሲጠጡ አብረው ከተማ ነው እኔ ስገባ ጠቅላላ ክብር ነው ብድግ በጣም ነው የሚፈሩ ብድግ አለ ሰው ሁሉ ተነሳ ሲነሳ ደነገጠ ልጁ ባለ ክላሽ ሁሉ ክላሹ እንዲያርጎ ይዞ ተነሳ ተቀመጥ እገርፋለሁ አለ በቃም ተደባዳቢና በቃ ጸብ ጫሪ ነኝ በቃ ከደበረኝ እዚያ ጋር ወይ ብርጭቆ ወይ ጠርሙስ አንስቼ እመታለሁ ብድግ ብለው እንደ ሰላም ይወዱኛል ደግሞ ጨዋታለሁ ይወዱኛል ሐቀኛ ነው ምናምን ነው የሚባለው ብድግ ብሎ ሲልሱ ቁጭ አለ አየሁትና አሁንም አያውቀኝም አላወቀም ልጁ ከዚያ እሱ ጋር ሄጄ ቁጭ አልኩ እየሰማና ለምንድን ነው አንተ መታወቂያ ማታድስ አልኩት እንዴ ሳስ ሲኖረኝ እኮ እንዴት መጣጥ በተጠይቀኝ ምናምን አላለም አንገቱን አነኩት እንዴ አርጌ ነው ያነሳሁት እንጂ ሲሸመቀቀው በቃ ገደለውና ተሸክሜው ይዤው ወጣሁ ያዘው ጠመንጃ እንደ ሸቅ እያረጉ አላፊያቸው ነው ልቀቁት ተብሎ ከዚያ ምን ሊቀመንበሩ በል ወንድሜ እኔ ጋር እንዳታጋጨኝ ይሄ ሰውዬ በቃ ዛሬ ማታ ያጠፋል ሂድና ስተው ተባለ መታወቂያውን ያስቀመጥኩበት ፎቶ ፈልጎ አጥሞ አምጥቶ ሰጠ እንቅሰና አሁን እየሰማ ነው ጋይሶች እንግዲህ ለዛሬ የነበረው ቪዲዮ ይሄንን ይመስላል ቀጣይም እንግዲህ በወቅታዊና ቁም ነገርን በያዙ እንዲሁም አስቂኝ ቪዲዮዎች የምንመለስላችሁ ይሆናል እስከዛው ቸር ሰንብቱ